ወበረከቱ። የተከበራችሁ የተወደዳችሁ ውድ የቻናሌ ተከታታዮች ሀገሮች ልጆች ሰላም ብያለሁ። ሰላማችሁ ብዙ ትርፍ ይበልልኝ በየላችሁም በየዓለም ዳርቻ ሰላማችሁ ይብዛ። የመዳም ቀመሞችዬ ማለት ነው እና ውዶችዬ እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ ቤተሰብ ሁኑ። እንግዲህ ተወዳጇ እመቤት ካሳ በሰላም ተገልግላለች፣ በሰላም ለሁለት ሆናለች። እሙዬ መብሩክ 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 ብያለሁ ማለት ነው። ሁለት ልጆች እናት ሆነሻል። ማሻአላህ እንግዲህ ሸቃሊት ነው። ለዚህ ቀን ያብቃት። አሚን በሉ። መንታ መንታውን ይስጠን። አሚን በሉ። መንታ መንታውን እንዴ መንታ እንዲያተው ደግሞ ማለት ነው። ያው ካርሚያችንም እንትን ማለት ነው። መንታ ቢሰጠን ጥሩ ነው ብዬ ነው የማስበው ማለት ነው። እና እንግዲህ ልጅ ላጣ አላህ ልጅ ይስጠው። ወላሂ በጣም ደስ ይላል። ያው በዚህ ዓለም ላይ የምትኖሩልን ነገር ሲኖራችሁ በጣም ደስ ነው የሚላችሁ። ህይወት ራሱ ይጣፍጣችኋል ማለት ነው። እኔ በቃ ልጅ ካለላችሁ ደግሞ የኔ ቢጤ ለምን እንደምኖር ራሱ አታውቁም ማለት ነው። የኔ ቢጤ ናችሁ ማለት ነው። እና እንግዲህ ለወልዳችንም አላህ እንጃ አላህ መልካሙን ትዳር ወፍቆን ኢንሻአላህ አላህ ደግሞ የመልካም ልጆች እናት ያድርገን በቅርቡ ቀን ማለት ነው። በቅርቡ ቀን ያው ነገ ዛሬ አያልቅም እና እንግዲህ በቅርቡ ያው የልጆች እናት ያድርገን ያ ረቢ። ኃላፊነታቸውን የምንወጣ ለሀገር የሚጠቅሙ ልጆች ይስጠን። መንታ መንታውን ውዶችዬ ማለት ነው። ልጅ ላጣ በነገራችን ላይ ልጅ ስደት ላይ በጣም የሚያስጠላችሁ ነገር አንዱ ማለት ስደት ላይ በጣም ብዙ ቆይታችሁ ልጅ እምቢ የሚለው ሰው ማለት ነው። በጣም ነው ወላሂ ውስጤን የሚነካኝ ማለት ነው ወላሂ። እኔ ምክንያቱም ብዙ ጓደኞች አንዳንድ ጊዜ ለምን ለራስሽ አላገባሽም ይሄን እያየሽ እንዳትሉኝ የራሴ ምክንያት አለኝ ያላገባሁም ማለት ነው። ግን የሆነች ጓደኛዬ የነበረች ወላሂ እንደዚህ በብዙ ዓመታት አረብ ሀገር ሰርታለች። ግን ልጅ እምቢ አላት። አስባችሁታል? ወላሂ ብቻ ከባድ ነው። እንደው አላህ ልጅ በምትፈልግ ማንኛችንም ሴቶች እንደው ልጅ በምንፈልግ ሰዓት አላህ መንታ መንታውን ይስጠን። በቃ መንታ መንታውን ይስጠን። በነገራችን ላይ ኢንሻአላህ አላህ 3 መንታ ልጆች ይስጠኝ ነው ማለት ነው። ዱአ ማድረገው ዱአ የምታደርጉልኝ እኔ በነገራችን ላይ የወለደ ሰው ነኝ ማለት በጠይቅ በጣም ደስ ይለኛል። እኔ ብቻ ነኝ ግን ሀቂቃ እንደዛ አይነት ጸባይ ያለብኝ እናንተም ናችሁ። እኔ በጣም ነው የወለደ ሰው ማየት ደስ የሚለኝ ማለት ነው። በነገራችን ላይ አሁን ላይ ያው የወለደ ሰው ዝም ብሎ አይታይም እና ያው ሀዲያውም ወደድ ብሏል። ግን ቢሆንም ችግር የለውም ትላለች። እና በነገራችን ላይ መጠመርሽው ልጁን አንሺው ይባላል። እና እኔ ያኩቴ ልጅ አመቷ ናት እና ሁለቱም ወልደዋል አልሐምዱሊላህ። ሁለቱም ያኩቴ ልጆች ወልደዋል ኢንሻአላህ። ሰላም ያሳድግላችሁ ልጆቻችሁን። አንዷ የሴት ልጅ እናት ሆናለች። አንዷ ደግሞ ከረጅም አመታት በኋላ የወንድ ልጅ እናት ሆናለች አልሐምዱሊላህ። የራሱ በጣም ደስ ያለው እኔ ማለት ነው። እሷ ስትወልድ በኦፕራሲዮን ነበር ነው የወለደችው ማለት ነው። በቃ እሷን ሳይ ማለት ነው እንኳንም አላገባሁ ነው ያልኩት። ወላሂ ነው እንደዚህ አዘነችኝ። በቃ እየገፉ ሲያመጣ ባረብኝ ማለት ነው። የለውም ታመሜ የዛ ጊዜ እንደውም ሐኪም ቤት ገብቼ ምናምን ወላሂ በጣም ያሳዝናል ማለት ነው። እና ስለዚህ ሴት መሆን አንዳንድ ጊዜ ፈተና ነው። ግን አልሐምዱሊላህ ደስ ይላል። በቃ ወዲያችሁ ስታዩ ልጃችሁን በቃ ራሳችሁ ስታዩት ማለት ነው። ያ አላህ እንደው አላህ እንደው አዲስ ወልዲያ ነው እንዴ? በአላህ ማሻአላህ ተባረከላ በጣም ደስ ይላል። ያ አላህ የመዳው ቀማ አስባችኋል? የልጅና ሰጠው ማለት ነው። ያ አላህ እንዴ አላህ ለኛም ርዝቅ ነው ያለ ርዝቅ ሰፊ ነው እና ማሻአላህ አዲስዬ የኔ እብድ የኔ ቀውስ በልጅቷ አንቃስ አርግሻጃተሽ እንዳንቺ አበድ እያልሽ ነገረች እንደገንጠያት እና በነገራችን ላይ በጣም ደስ ይላል። ያ አላህ ኢንሻአላህ እንግዲህ ለሁላችንም ወላሂ ርዝቅና ወላሂ የርዝቁ ሰፊ ነው። እሱኛ ከእንደዚህ አይነት ተር ደግሞ ፈጣሪ ይጠብቃል። ወላሂ ነው የምላችሁ። አንዳንድ ጊዜ እኔ ቁም መቅረት ይሻላል። ኧረ ቢስሚላህ። በነገራችን ላይ ወንዶች የሴት ልጅ ዋናው ትልቁ በቃ በዚህ ማለት ትዳሩ ያማራል ሴት ናች። ወላሂ ነው የምላችሁ ወንዶች። እና በነገራችን ላይ እኛንም ለባሎቻችን የተመቸን ሚስት አላህ ያድርገን። ባሎቻችን ደግሞ ለኛ የተመቹ ባሎች ያድርጋቸው ማለት ነው። ወላሂ ነው የምላችሁ። ለትዳር ዱዓ ያልተደረገ ለምንም አይደረግም ማለት ነው። የዱንያ ጀነቱ ትዳሩ ያማረበት ሰው እና አላህ መልካም ትዳር ይወፍቀን ለሁላችንም። አንዳንድ ጊዜ እኔ ማለት ሚዲያ ላይ ባይወጣ እንደዚህ አይነት ነገር አሪፍ ነው ብዬ አስባለሁ። ሀቂቃ ማለት ነው። ማለት እኛም ወንጀለኛ ሆነን ሰውየውንም በኮሜንት አዋርዴን ኧረ እንዲሁ ከበር ነው አለሞች። እንግዲህ አላህ ሷሊህ የሆኑ ባሎችን ይስጠን። እኛም ደግሞ ለነሱ ሷሊህ
ምን ሚስት አላህ ያደርገን እኛም እንትናችንን የምንዋጣ አላህ ያደርገን ማለት ነው። ነገራችን ላይ ሷሊ ባል ስንመኝ እኛም ሷሊ መሆን አለብን።